እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ ወደ ሞሊኒክስ ስታዲየም ተጉዞ ከወልቭስ ጋር ያደረገውን ጨዋታ 4-1 በሆነ ሰፊ ውጤት አሸንፏል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እያነሳን የምንቆይ ይሆናል። ከፖይንቶቹ መካከል የካሴሚሮና የብሩኖ የሚና ለውጥ ሚድፊልዱ ላይ የፈጠረው ለውጥ አለ ወይንስ የለም የሚለውን ነገር ለማየት እንሞክራለን። ሊሳንድሮ ማርቲኔዝ እንግዲህ ከጉዳት አገግሞ መመለሱ ይታወቃል እና በዚህኛው ጨዋታ ላይም ለመጀመሪያ ጊዜ ረዘም ላለ ደቂቃ ጨዋታዎችን ያደረገበትን አጋጣሚ ተመልክተናል። ወልቭስ በአንድ አጋጣሚ ማንቸስተር ዩናይትድን የሆነ ሉዝ ያደረገውን ነገር አጋልጦበታል ወይ ደግሞ መስተካከል ያለበት ጉዳይ ነው። ግን ደግሞ ወልቭስ ያንን ነገር ኤክስፖዝ ያደረገበት መንገድ አለ። ብዙዎቻችን አስተውለነዋል። መላው የመገናኛ ብዙሃንም ስለዚህ ጉዳይ እያወራ የነበረበት አጋጣሚ አለ። ስለሱም ጉዳይ የምናነሳ ይሆናል። ከዛ ውጪ 17ኛ ተከታታይ ጨዋታው ሩበን አሞሪም ምንም አይነት የአካዳሚ ግራጁዌት ተጫዋች በቋሚ 11 ውስጥ ሳያካትት 17ኛ ተከታታይ ጨዋታ ያለፈበት አጋጣሚ አለ። ስለዚህም ጉዳይ መወራት ያለባቸው ነገሮች አሉ። ከምንም በላይ ደግሞ ጨዋታው ማንቸስተር ዩናይትድ አሸንፏል። ግን ደግሞ ማሸነፉ ጥሩ ነገር ነው፣ ኦብቪየስሊ ፖዚቲቭ ነገር ነው። ግን ደግሞ ብዙ የሚነሱ ጥርጣሬዎች የተፈጠሩበት ብዙ ጥያቄዎች የመጡበትን አጋጣሚ የተመለከትንበት ሁኔታ አለና ስለነዚህ ጉዳዮች እናነሳለን። ከእናንተ የሚጠበቀው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ መቆየት ብቻ። ማንቸስተር ዩናይትድ እንግዲህ ወደ ሞሊኒክስ ስታዲየም ተጉዞ 15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አዌ ማች አድርጎ ነበረ። ይሄኛውንም ጨዋታ እንግዲህ በሰፊ ጎል ልዩነት በሚባል ደረጃ ጨዋታውን ያሸነፈበትን አጋጣሚ ነበር የተመለከትነው። 4-1 በሆነ ውጤት ማሸነፍ ችሏል። ግን ደግሞ ይሄን ጨዋታ ማንቸስተር ዩናይትድ ከዚህ በተሻለ ማሸነፍ ይችላል ወይስ አይችልም የሚሉት ነገሮች ላይ ብዙ የሚወሩ ነገሮችን ተመልክተናል። ምክንያቱም ማንቸስተር ዩናይትድ ጨዋታውን ሲጀምር በጥሩ ሁኔታ ነበረ ጀምሮ የነበረው። ጎልም አስቆጥሮ ነበረ። በእርግጥ የሳታቸው ኳሶችም ነበሩ። የተቆጠረው ጎል ደግሞ ብሩኖ ፈርናንዴዝ ያስቆጠረውም ጎል የተገኘበት መንገድ ማንቸስተር ዩናይትድ ከዚህ በተሻለ መልኩ ማስቆጠር አይችልም ነበረው ያንን ጎል። ብሩኖ ፈርናንዴዝ እንደዚሁም ደግሞ ማቲያስ ኩኛ ናቸው በዛ ጎል ላይ ሊንክ አፕ ያደረጉትና ሁለቱም ተጫዋቾች ሊንክ አፕ ካደረጉ አይቀር የተሻለ ጎል ማስቆጠር አይቻልም ወይ የሚል ሀሳብ እንዲነሳ የተደረገበትን አጋጣሚ ተመልክተን ነበርና በእንደዚህ አይነት መልኩ ጎል ተቆጠረ። ከዛ በኋላ ማንቸስተር ዩናይትድ ሙሉ በሙሉ በሚባል ደረጃ ጫና ውስጥ ከቷቸው ነበረ ወልቭሶችን። ግን ደግሞ ምንም አይነት የሚታይ ነገር ወይ ደግሞ ፕሮዳክቲቭ የሆነ ነገር አልተመለከትንም እና በዛው አንድ ጎል ነበር አስቆጥሮ የነበረው። በ1-0 እየቀጠለ መጣ። ከዛ በኋላ ግን ደቂቃው እየገፋ ሲሄድና ልክ ወደ ፈርስት ሃፍ መጠናቀቂያው ሊደርስ ሲል ወልቭሶች በሚገርም መነቃቃት እንግዲህ ከምባክ አድርገው አንድ ጎል አስቆጥሯል። በሌጋርድ በተባለ የሃይቲ ዜግነት ያለው ተጫዋች ጎል ተቆጠረና ማንቸስተር ዩናይትድ 1-1 ለመሆን ቻለ። በዛው 1-1 የመጀመሪያው አጋማሽ ተጠናቀቀና ወልቭስ ይህንን ጎል ሲያስቆጥር 1-1 ያደረገውን ቤሌጋርድ ጎል ሲያስቆጥር ከ43 ቀን በኋላ ነበረ። ከ541 ደቂቃ በኋላ ጎል ሊያስቆጥር ይቻላል። ኦልሞስት ወደ 6 አካባቢ ጨዋታዎች ተቆጥሮ ነበር ጎል ካስቆጠረ ነውና ወልቭስ በጣም በቃ መጥፎ የሚባል ፐርፎርማንስ እያሳየ የሚገኝ ቡድን መሆኑን በዚህ ተመልክተናል። ከረፍት በኋላ ማንቸስተር ዩናይትድ ጎሎችን ጨምሮ 3 ጎሎችን ከረፍት በኋላ ብቻ በማስቆጠር 4-1 በሆነ ውጤት ወልቭስን ሊያሸንፍ ችሏል። ይሄኛው በዚህኛው ጨዋታ ምንረዳው ነገር አለ። በዛው መጠንም ደግሞ መነሳት ያለባቸውም ጥያቄዎች አሉ ብዬ አስባለሁ። ለምሳሌ ያም ነገር ምንድነው? ምንረዳው ነገር ማንቸስተር ዩናይትድ ይሄን ጨዋታ ማሸነፍ ነበረበት። በ25 ነጥብ 6ኛ ደረጃ ላይ ተቀምጧል። በግብ ክፍያ ተበላልጦ ነው። ቼልሲ ነው 5ኛ ደረጃ ላይ የተቀመጠው። 6ኛ ደረጃ ላይ ማንቸስተር ዩናይትድ አለ በ25 ነጥብ። ቼልሲ 25 ነጥብ ነው ያለው። ግን በግብ ክፍያ ግን ቼልሲ 10 የግብ ክፍያ አለው። ማንቸስተር ዩናይትድ ደግሞ 4 የግብ ክፍያ ንጹህ የግብ ክፍያ ኖሮት 6ኛ ደረጃ ላይ ተቀምጧልና ይህን ጨዋታ ማሸነፍ በቃ የግዴታ ማንቸስተር ዩናይትድ ያለፉትን 5 ተከታታይ ጨዋታዎች ይህንን የወልቭሱን የሞሊኒክሱን ስታዲየም ጨምሮ አዌ ማች ያደረገውን ጨዋታ አልተሸነፈ። ከሊቨርፑል ጋር አቻ ወጥቷል። ከኖቲንጋም ፎረስት ጋር አቻ ወጥቷል። ከቶተንሃም ሆትስፐርስ ጋር አቻ ወጥቷል። ክሪስታል ፓላስን አሸንፏል በሜዳው በሰልኸርስት ፓርክ ማለት ነው። አሁን ደግሞ በሞሊኒክስ ያደረገውን ጨዋታ ደግሞ እንደዚሁ ወልቭስን ያሸነፈበት አጋጣሚ አለና ማንቸስተር ዩናይትድ አዌ ላይ ያለው ሪከርድ ጥሩ እየሆነ የመጣበትን አጋጣሚ ተመልክተናል። 5 ጨዋታ ዩናይትድ እንደዚህ ጥሩ ነውም አይደለምም እየተባለ አላርለ ቋሚ የሆነ ሀሳብ አስተያየት መስጠት ያስቸግራል። ምክንያቱም ማንቸስተር ዩናይትድ አሁን ላይ ጥሩ ነው ሲባል ከዛ በኋላ መጥፎ የሚሆንበትን አጋጣሚ ተመልክተናል። የሆነ ነገር በቃ የማይጠበቅ ነገር
ሲያደርግ ደግሞ ደጋግሞ ዲሳፖይንት ሲያደርግ ደጋፊውንም እግር ኳስን የሚመለከተውንም ሁሉንም ዲሳፖይንት ሲያደርግ ከዚህ በፊት ተመልክተ ነው ነበረና በእንደዚህ አይነት መልኩ ያለፉትን 5 አዌይ ማቾች ከዚህ በፊት በተመሳሳይ የጨዋታ ብዛት ወደ 8 ያክል ጨዋታዎችን ማሸነፍ አልቻለም ነገር ነበርና በዘንድሮ ግን 5 ጨዋታዎችን እንግዲህ ያለፉትን ተከታታይ 5 ጨዋታዎች በአዌይ ማች ማለት ነው ወይ ደግሞ በተጋጣሚ ሜዳ ላይ ምንም አይነት ሽንፈት ያላስተናገደበትን አጋጣሚ ተመልክተናል። ቅድም እንዳልኳችሁ አቻዎች ኦብቪየስሊ ይበዛሉ። ያሸነፈበትም ከባባድ ደግሞ ስታዲየሞች ያሸነፈበት አለ። ከነዛም መካከል አሁን ከጠቀስኳቸው ከአምስቱ ሁለት ኖቲንጋም ፎረስት እና ከቶተናም ጋር አቻ የተለያየበት መንገድ አለ። እንዳልኩት ደግሞ ሊቨርፑልን አሸንፏል። ከዛ ደግሞ በሰልኸርስት ፓርክ ደግሞ ክሪስታል ፓላስን ያሸነፈበትን አጋጣሚ ተመልክተናልና ሞር እነዚህ ነገሮች በምናይበት ሰዓት ላይ ከዚህ በፊት ከባድ የሚባሉ ጨዋታዎችን ለምሳሌ በሰልኸርስት ፓርክ ያደረገው ክሪስታል ፓላስን ያሸነፈበት ጨዋታ ጭራሽ ያልተጠበቀ ነበረ። እንደዚሁም ደግሞ በአንፊልድ ደግሞ ተጉዞ ደግሞ ከሊቨርፑል ጋር ያደረገውም ጨዋታ እንደዚሁ በተመሳሳይ መልኩ ያልተጠበቀ ሁኔታ ወይ ደግሞ ያልተጠበቀ ኢንሲደንት ነበርና በጥሩ ሁኔታ እነዚህን ጨዋታዎች ያሸነፈበት መንገድ አለ። ማንቸስተር ዩናይትድ ያለውን ካራክተር የሚያሳይበት አለና ባለፉት ብቻ 5 ተከታታይ ጨዋታዎች ምንም አይነት ሽንፈት አልገጠመውም። በሞሊኒክሱም ግጥሚያ ላይም እንደዚሁ ያሸነፈበት አጋጣሚ ተመልክተናልና ሞር ማንቸስተር ዩናይትድ ይሄ አዌይ ላይ ያለው ሪከርድ አዌይ ላይ ያለው ጥሩ ፐርፎርማንስ በጥሩ ሁኔታ እየታየበት ያለበት መንገድ አለ። ስለዚህ ይሄንን ጨዋታ ማሸነፉ እንዳልኩት 6ኛ ደረጃ ላይ ያስቀምጡታል። በአንድ ጊዜ ነው ከ12ኛ ደረጃ ወደ 6ኛ ደረጃ እንዲመጣ ያደረገውና ማሸነፉ በቃ ግዴታ ነው። በምንም ሆነ በምን ጥሩ ነገር ነው ማሸነፉ። በቃ ምንድነው የሚባለው የትኛውም ቡድን ችግር ቢኖርበትም ክፍተት ቢኖርበትም ግን ያ ክፍተት ያ ችግር ሶልቭ መደረግ መቻል ያለበት ወይ ደግሞ ለመፈታት ጥረት መደረግ መቻል ያለበት እያሸነፈ መሆን አለበት እንጂ እየተሸነፈ አቻ እየወጣ ነጥቦችን እየጣለ ከሆነ ችግሩን ለማስታመም የሚሞክረው በኋላ ላይ ጉድ ሊሆን የሚችልበት ነገር አለና ይሄን ጨዋታ ማሸነፉ ከምንም በላይ ጥሩ ነገር ነው ተብሎ ይታሰባል። ግን መሸፈን የሌለበት ነገርና ምናልባት ወደ በኋላ መጣበታለሁ ስለ ሚድፊልዱ በምናወራበት ሰዓት ላይ ግን መሸፈን የሌለበት ነገር አንደኛ ወልቭስ ነው። ወልቭስ ቅድም እንዳልኳችሁ ያለፈውን 541 ደቂቃ ጎል አላስቆጠረም። ማሸነፍ አይደለም ወይ ምናምን አይደለም፣ ጎል አላስቆጠረም። ያለፈውን 541 ደቂቃ ለ43 ቀናት ጎል አላስቆጠረም። ስለዚህ በ15 ጨዋታዎች ያው ዩናይትዱን ሳይጨምር 14 ነበረ፣ ሁለት ብቻ ነው ነጥብ መሰብሰብ የቻለው ወይ ደግሞ ሁለት አቻ ብቻ ነው ማስመዝገብ የቻለውና ከዚህ በፊት ደርቢ ካውንቲ ነበረ በ11 ነጥብ በጣም ዘሎወስት በሚባለው ነጥብ ከፕሪሚየር ሊጉ የወረደበት አጋጣሚ እናስታውሳለን። በ2008 ወር 7 አካባቢ በነበረው ሲዝን ላይና ያኔ እንኳን አሁን ከእንደዚህ በ15 ጨዋታ እነሱ እንኳን 8 ነጥቦችን መሰብሰብ የቻሉበት አጋጣሚ ነበር የተፈጠረው። በአንጻሩ ግን ወልቭስ ግን በዚህ በ15 ጨዋታ 2 ነጥብ ብቻ ነው የሰበሰበውና አንዳንዴ እንደዚህ አይነት ቡድኖች በቃ ቀድመው በቃ ሲዝኑ ገና ሲጀመር መውረዳቸውን የሚያረጋግጡ አይነት ቡድኖች አሉ። ለምሳሌ ከዚህ በፊት ሳውዛምፕተንም እንደዚሁ ተመልክተን ነበር አይደለ? የወረደው ያው ብዙ ጨዋታዎች እየቀሩት ነበር መውረድ ችሎ የነበረው። ይሄኛውም በጣም ትልቅ የሚባል መጥፎ ሪዛልት እንደሆነ ይታወቃል። ግን ደግሞ ከደርቢ ካውንቲ ግን በ1 ነጥብ ይሻል ነበር። አትሊስት በ12 ነጥብ ነበረ መውረዱን ያረጋገጠው። ግን በጣም ብዙ ጨዋታዎች ሲቀሩት ነበረ በቃ እንደማይሳካለት ወይ ደግሞ መውረዱን ያረጋገጠው ገና ብዙ ጨዋታዎች እየቀሩት ነበርና ሌላኛ መጥፎ ሪዛልት ወይ ደግሞ ሌላኛ መጥፎ ሪከርድ በወልቭስ በኩል ሊሰበር የሚችልበት አጋጣሚ ይኖራል ተብሎ ይታሰባልና በጣም ደካማ የሚባል ወልቭስ ነው። ይሄን ሁሉ እያነሳው ያለሁት ወይ ደግሞ ለማንሳት የፈለኩበት ዋነኛ ምክንያት ምንድነው ምን ያህል ደካማ እንደሆነ ወልቭስ በዚህኛው ሲዝን ላይ በጣም በቃ ደካማ ከሚባሉ ቲሞች የመጀመሪያው እንደሆነ ከሱ በኋላ ያሉት እኮ ቲም እኮ 19ኛ ደረጃ ላይ የሚገኘው ቲም እኮ 10 ነጥብ ነው ያለው። በመካከላቸው ያለው የነጥብ ልዩነት ተመልከቱና በጣም መጥፎ የሚባል ወልቭስ ነው። ይሄንን መጥፎ ወልቭስ ጋር ማንቸስተር ዩናይትድ 4-1 ማሸነፉ መጥፎ አይደለም። የግድ 8-9 ማግባት አለበት ማለት አይደለም። ግን ያሸነፈበት መንገድ ግን ማተር ያደርጋል። ያሸነፈበት መንገድ ላይ እንዴት ነው ያሸነፈው የሚለውን ነገር ስንመለከት እሱ ነገር ማተር ያደርጋል። 4 ማስቆጠሩ አግባብ ነው፣ ጥሩ ነው። ግን ደግሞ ሲጫወት ግን ሌላ ቡድን ቢሆን ኖሮ ይሄን ማድረግ ይችል ነበር ወይ? በተደጋጋሚ ብሩኖ ፈርናንዴዝ መሀል ሜዳ ላይ ኳስን ሲሳሳት ነበረ። ፓስ ለማድረግ ሲሞክር በቀላሉ ሲቋረጥበት ነበር። ግን ደግሞ ያ የተቋረጠ ኳስ ግን አደጋ ሲፈጥር አልነበር። አሁን ብዙ ጊዜ እንደዚህ አይነት ስህተቶች በቃ ወርስት የሚባሉት ወይ ደግሞ መጥፎ የሚባሉት ሜሞሬብል የሚሆኑት ከሚያስከትሉት ዳሜጅ አንጻር ነው። አሁን የፈለገ ተሳሱ ለምሳሌ አንድ ተጫዋች ኦንጎል ቢያስቆጥርና
ያ ቡድን የራሱ ቡድን ኦንጎል ያስቆጠረበት ቡድን 5-1 ቢያሸንፍ ስለዛች ኦንጎል ማንም አያወራ። ግን እንደ ኤስኮባር አይነት ደግሞ በኮሎምቢያ ያቺን ኦንጎል አስቆጥሮ በዛች ኦንጎልም ደግሞ ብሔራዊ ቡድኑ ከዓለም ዋንጫ የተሰናበተበት አጋጣሚ ግን ሊያስተኩስበት የሚችልበትም አጋጣሚ አለ። ስለዚህ ዋናው ነገር ምን ያህል ዳሜጅ አስከትሏል የሚለው ነገር ነው። ብሩኖ ተሳስቶ ነበረ፣ ሲሳሳት ነበር። ግን ስህተቱ ግን ምንም ሊታይ ያልቻለው ወይ ደግሞ ወዲያው እንድንረሳው ያደረገ ከደረሰው ዳሜጅ አንጻር ነው። ምንም አይነት ዳሜጅ አላደረሰም። የሱ ስህተት ዳሜጅ አላመጣም። ለምሳሌ የአንድሬ ስህተት ነበር አይደል? ማንቸስተር ዩናይትድ የመጀመሪያ ጎሉን እንዲያገኝ ያደረገው ኳሱን ፓስ ለማድረግ በሚሞክርበት ሰዓት ላይ እሱ በሚፈልገው በኩል ወይ ደግሞ በሚፈልገው መልኩ ለሱ የሚመች ተጫዋቾች ባለመኖራቸው ምክንያት እነሱን በሚፈልግበት ሰዓት ላይ ከኳሱ ጋር በጣም ቆየ፣ ኳሱ ላይ በጣም ዘገየበት። መጨረሻ ላይ ኳሱን ፓስ ላይ ያደረገው ሲል ካሴሚሮ አጠገቡ ደርሶበት ነበርና አስጥሎት ያንን ኳስ ደግሞ ማቲያስ ኩኒያ ያገኘው፣ ኩኒያ ለብሩኖ ሰጠውና ብሩኖ አስቆጠረና ያቺ የአንድሬ ስህተት ትታወሳለች ከብሩኖ ፈርናንዴዝ መሀል ሜዳ ላይ ከተሳሳተው ስህተት በበለጠ። ምክንያቱም ቅድም እንዳልኳችሁ ዳሜጁ ምንድነው ምን ያህል ዳሜጅ አደረሰ። እሱ ነገር ነው ማተር የሚያደርገው እንጂ ኦብቪየስሊ መሳሳት ያጋጥማል። የትኛውም ተጫዋች ሊሳሳት ይችላል። ግን ደግሞ ዳሜጁ ግን ስህተቱ እንዲታወስም እንዲረሳም ያደርገዋል ማለት። ስለዚህ ብሩኖ ያንን ታዲያ ስህተት ተሳስቶ ዳሜጅ እንዳያደርስ ወይ ደግሞ ስህተቱ እንዳይታወስ ያደረገው የወልቭስ እጅግ በጣም ሲበዛ በጣም የሚባል ደካማ እንቅስቃሴ ነው ብሎ በድፍረት መናገር ይቻላል ብዬ አስባለሁ። ምክንያቱም እንደዚህ አይነት ስህተቶች ሲፈጠሩ ቀልጠፍ ብሎ እዛ ቦታ ላይ የሚገኙት 8 ቁጥሮች፣ 6 ቁጥሮች፣ 10 ቁጥሮች ያንን ቦታ ሪጌን አድርገው ቶሎ ብለው ያን ነገር ወደ አደጋ መፍጠር ነው ያለባቸው እንጂ እንደዛ ፊት የሚሰጡ ከሆነ ምንም ዳሜጅ ስለማያስከትል ከነስህተቱ ይሄዳል ማለት ነው። ሁለተኛ ደግሞ የተቆጠረውን ጎል ከተመለከታችሁ ልክ ካሴሚሮ እንዳልኳችሁ አንድሬን ኳስ ተሳስቶ ነው አይደለ ኳሱን እንዲለቅ ያደረገው። ከዛ ያቺ የተለቀቀችው ኳስ መጀመሪያ ማቲያስ ኩኒያ ጋር ነው ሄደችው። ማቲያስ ኩኒያ ኳሱን ይዞ ሄደ። ጥሩ አቋቋም ላይ ነበር፣ አካሄዱ አሪፍ ነበረ። ኳስ አገፋፉ ቦታ እየያዙ ጥሩ ነበር፣ እይታው ጥሩ ነበር። ግን ለብሩኖ ፈርናንዴዝ በሚሰጥበት ሰዓት ላይ ኳሱን ወደ ብሩኖ ፈርናንዴዝ ጀርባ አካባቢ ነበር የጣለለት። ያንን ሲጥልለት ብሩኖ ፈርናንዴዝ ደግሞ ያንን ኳስ ለማግኘት ሲል ወደኋላ ቶሎ ብሎ በቃ በፍጥነት ወደኋላ ለመመለስ ሲል ባላንሱን ስቶ ይወድቃል ማለት ነው። ከዛ ወድቆ ግን ይሁላ ሲፈጠር ተከላካይ ነበረ፣ ግን ተከላካዩ ምንም ሊያደርግ አልቻለም። እና እንደዚህ አይነት ዳሜጅ ሊፈጠር የሚችልበትን አጋጣሚ ብሩኖ ተነስቶ ድጋሚ ኳሱን ወስዶት እንግዲህ ያስቡት። ሁለት ስህተቶች ናቸው በዚህ አጋጣሚ የተፈጠሩት። አንደኛ ማቲያስ ኩኛ ኳሱን ፓስ ያደረገበት መንገድ ትክክል አልነበረም። ሌላ ትልቅ ቲም ቢሆን ኖሮ ሌላ እንደዚህ በጣም በቃ ሪአክቲቭ የሆኑ ተጫዋቾች የነበሩበት ቲም ቢሆን ኖሮ ይሄን ኳስ ኦልሬዲ ማቲያስ ኩኛ ሲሳሳት ኳሱ ይበላሽ ነበር። ይሁን ያጋጥማል፣ አንዴ አለፈ ይሄ ኳስ በቃ በጥሩ ሁኔታ በድልም ይሁን ኳሱ አለፈ። ሁለተኛ ዙር ግን ብሩኖ ፈርናንዴዝ ያ የተሳሳተውን ኳስ ወደቀ። ብሩኖ ወደ ኋላ ለመመለስ ቅድም እንዳልኳችሁ በፍጥነት ነበር መወሰን የነበረበት። በፍጥነት ሲወስን ደግሞ ባላንሱን ስቶ ወድቆ ነበር። ወድቆ ተነስቶ ኳሱን መልሶ ይዞ እስኪመጣ ድረስ የወልቭስ ተከላካዮች አልነበሩም። ጎሉም ሲቆጠርም ደግሞ ጥርት ያለ ጎልም አልነበረም። በረኛው ነክቶት ነበረ። በረኛው የነካው ኳስ ነው ሊቆጠር የቻለው ማለት ነው። በእንደዚህ አይነት መልኩ ጎሉ ተቆጠረ። ስለዚህ ሊሸፈን የማይገባው ነገር ብዬ ቅድም የተናገርኩት ዋነኛው ነገር ምንድን ነው? ወልቭስ በጣም ደካማ ቡድን እንደሆነ ይታወቃል። ማንቸስተር ዩናይትድ ከዚህ ከደካማ ቡድን ጋር ነው ጨዋታውን ያደረገው። 4-1 ያሸነፈው። 4 ማግባቱ ጥሩ ነገር ነው። 4-1 ማሸነፉ በጣም አሪፍ ነገር ነው። 3 ንጹህ ጎል ይዞ ወጣበት አጋጣሚ አለ። በእርግጥ ማንቸስተር ዩናይትድ በሩበን አሞሪም ስር በዚህ ዓመት 1 ክሊን ሺት ብቻ ነው ያስመዘገበው። እሱም እንደምናስታውሰው የሴኒ ላመንስ የመጀመሪያ ጨዋታ የነበረው ከሰንደርላንድ ጋር ያደረጉት ጨዋታ ነበር። ማንቸስተር ዩናይትድ 2-2 ያሸነፈበት ጨዋታ ማለት ነው። ቤንጃሚን ሼሽኮ ጎል ያስቆጠረበት ጨዋታ እሱ ነበረ። ማንቸስተር ዩናይትድ ብቸኛ ክሊን ሺት ያስመዘገበበት በዚህ ዓመት ጨዋታ እንጂ ከዛ በኋላ ክሊን ሺት አልነበረውም። ግን ከወልቭስ ጋር በሚደረገው ጨዋታ ክሊን ሺት ይኖረዋል ተብሎ ነበር ታስበው የነበረው። ምክንያቱም ቅድም እንዳልኳችሁ ነው ለ43 ቀን ጎል ያላስቆጠረ ቡድን ላለፉት 541 ደቂቃዎች ጎል ያላስቆጠረ ቡድን አሁን ማንቸስተር ላይ ሲደርስ ጎል ያስቆጠራል ብሎ ማሰብ ትንሽ ያስቸግራልና ክሊን ሺት ይጠብቃል ተብሎ ታስቦ ነበር፣ አልጠበቀም። ግን ደግሞ ጎል የተቆጠረበት አጋጣሚ አለ። ወደ ቦክሱ መጥተው በጥቂት ደቂቃ ውስጥ ነው ጎል ያስቆጠሩት። ከ35 በኋላ 1-4-5 ደቂቃ ነበረ ወልቭሶች በሙሉ ልብ ሲያጠቁ የነበረው። ስለሱም ጉዳይ እንመጣበታለን። ግን ደግሞ በአጠቃላይ ግን ወልቭስ መሆኑ መረሳት የለበትም። ፐርፎርማንስ ዋይዝ ከተመለከትንም ከዚህ የተሻለ ማድረግ የሚችልበት አጋጣሚ ስለነበረ የማንቸስተር ዩናይትድ ምናልባት ቤስት ፐርፎርማንስ ነው ማለት ላይቻ ይችላል። 27 የጎል ሙከሮችን ያደረገበትን አጋጣሚ እኮ ተመልክተናል። 10 ኦን ታርጌቶችን ሞክሯል። 27 ሙከሮችን ሞክሯል። 10 ኦን ታርጌት ነበር። ግን ወልቭስ ላይ ግን ከዚህ የተሻለ ማድረግ የሚችልበት አጋጣሚ ነበረ ነው
ትልቁ መወያያ ርዕስ ወይ ደግሞ ትልቁ ጥያቄ የሚሆነው ከዚህ የተሻለ ማድረግ ይችል ነበረ። ስለዚህ ከዚህ የተሻለ አለማድረጉ እንደ ትልቅ ስህተት የሚቆጠርበት አጋጣሚ አለ ብዬ ነው የማስበው። ምክንያቱም ከዚህ የተሻለ ፐርፎርም ማድረግ ይችላል የሚለው ነገር ነው። ሲቀጥል በማንቸስተር ዩናይትድ በኩል ሚዱ ላይ የተወሰኑ ነገሮችን የሆነ ከስተም ለማድረግ ሩበን አሞሪም ሲሞክር ተመልክቼዋለሁ። ያም እንግዲህ ምንድነው 6 ቁጥር ቦታ ላይ ካሴሚሮ ብዙውን የጨዋታ ክፍለ ጊዜ ብቻውን እንዲያሳልፍ ሲያደርገው ነበረ። ብሩኖ ፈርናንዴዝ ደግሞ ወደፊት ተጠግቶ ከነ ማቲያስ ኩኒያ ጋር ከነ ብሪያን ምቤሞ ጋር ከነ ሜሰን ማውንት ጋር 10 ቁጥሩን ቦታ እንዲጫወት ነበረ ሲያደርገው የነበረውና በአብዛኛው የጨዋታ ክፍለ ጊዜ ካሴሚሮ ብቻውን በተለይ በማንቸስተር ዩናይትድ ከኳስ ጋር በሚሆንበት ሰዓት ላይ ካሴሚሮ ብቻውን 6 ቁጥር ቦታ ላይ ነበር ይቆም የነበረውና በደብል ፒቮት ሳይሆን በሲንግል ፒቮት ነበር ማንቸስተር ዩናይትድ ሲጫወት የነበረው። ያንንም ቦታ በብቸኝነት ሲወጣ የነበረው ደግሞ ሊወጣ የሞከረው የነበረው ካሴሚሮ ነበር። ግን ይሄ ሙከራ ግን ተሰርቷል ከተባለ በማጥቃቱ ረገድ ሰርቷል። ምክንያቱም ብሩኖ ፈርናንዴዝ ሁሌም እንደምናውቀው ሁሉም ሰው እንደሚያውቀው ሁሉም ሰው እንደሚለው ዓለም ላይ አሉ ከሚባሉ ምርጥ 10 ቁጥር ተጫዋቾች መካከል የሚጠቀስ ተጫዋች ነው። ስለዚህ ብሩኖን 10 ቁጥር ቦታ ላይ አሰልጣኙ አስቀምጠው ማለት እንደዚህ አይነት ፐርፎርማንስ የማያሳይበት ምንም ማለት ምክንያት የለም። በአብዛኛው ሬት ያደረጉት ሳይቶች 9.3 በላይ 10 የሰጠው ነበር። ምክንያቱም 2 ጎልና 1 አሲስት ያስመዘገበው አሲስቱን በጣም አስደናቂ ነው ለሜሰን ማውንት የሰጠው ኳስና እንደዚህ አይነት ፐርፎርማንስ ማሳየቱ የተለመደ ነገር ነው ብዬ አስባለሁ። ምክንያቱም እሱ የሚፈልገው ፕሪፈር የሚያደርገው ቦታ 10 ቁጥር ቦታ ላይ ነው። ስለዚህ በዛ 10 ቁጥር ቦታ ላይ በተሻለ መልኩ መንቀሳቀስ የሚችልበት አጋጣሚ ሰፊ ነው። ምክንያቱም ሁሌም እንደሚባለው የብሩኖ ፈርናንዴዝ ትክክለኛ ቦታ ወይ ደግሞ ምርጥ የሚባለው ቦታው 10 ቁጥር ቦታ ላይ ነው። ምክንያቱም ከዚህ በፊት ረጅም ዓመት የተጫወተበትን ቦታ ስለሆነ እንዲሁም 6 ቁጥር ቦታ ላይ ለምን ይደረጋል እየተባለ ነው አይደለ? ብዙ ተቃውሞዎች ሲነሱ የነበረው ሩበን አሞሪም ላይ ግን 10 ቁጥር ቦታ ላይ ሲያደርገው ግን የምናየውን አይነት ዴሊቨሪ አሳይቶናል። ወደ ኋላ ሲመለስ ስህተቶች ሲሰሩ ነበረ። ካሴሚሮ ግን ብቻውን ይህን ቦታ ከቨር ማድረግ እንደማይችል ግልጽ ነውና በተደጋጋሚ ወልቭሶች ብዙ ቦታ አላሸነፉም። መሀሉን ግን በተሻለ መልኩ ማሸነፍ ችለው ነበር። ምክንያቱም የተለየ ነገር አይጠበቅባቸውም። በተወሰኑ በ3 በ4 ፓሶች የማንቸስተር ዩናይትድን ሚድ መበታተን የሚችሉበት አጋጣሚ አለ። ስለዚህ ሩበን አሞሪም የተወሰነ ለውጥ ለማድረግ ሞክሯል። በተለይ በ6 ቁጥር ቦታ ላይ ካለፉት ጨዋታዎች ላይ የተወሰኑ ኢቮልቭ እያደረጉ የመጡ ነገሮችን እያየን እንገኛለን ብዬ አስባለሁ። ከነዛም መካከል ይሄኛው 6 ቁጥር ቦታ ላይ ካሴሚሮን አድርጎ ብሩኖን ሞር አድቫንስድ የሆነ ሮል መስጠት ነበረ። ያም እንግዲህ በማጥቃቱ ረገድ ተሳክቷል። በመከላከሉ ረገድ ግን ወልቭሶች በቀላሉ ነበር ያንን ፓርት ሲያልፉት የነበረው። ወልቭስ እንደዚህ በቀላሉ ካለፈ ሌላ ጠንከር ያለ ተጋጣሚ ሲመጣ እንግዲህ ምን ሊያደርግ እንደሚችል ያው አስጊ ነው የሚሆነውና ሊሰራበት የሚገባ ፊልድ ነው ወይ ደግሞ ዲፓርትመንት ነው ተብሎ ይታሰባል። ከዛ ውጪ ሊሳንድሮ ማርቲኔዝ ወደ ሜዳ ተመልሷል። ካለፉት ጨዋታዎች አንጻር ተቀይሮ የገባበት ደቂቃ ትንሽ ረዘም ያለ ደቂቃ ነበር። እንደሚታወቀው ሊሳንድሮ ማርቲኔዝ ረጅም ወራትን የፈጀ ጉዳት ላይ ነበርና ከዛ ጉዳት አገግሞ ወደ ሜዳ የተመለሰበት አጋጣሚ አለ። ተቀይሮ እየገባ አንዳንድ ጨዋታዎችን ለማድረግ እየሞከረ ነበር። የተወሰነ ደቂቃዎች እየተሰጡት ነበረ። ጉዳቱ ግን ማኔጅ መደረግ እንዳለበት ይታወቃልና ማኔጅ ለማድረግ ሩበን አሞሪም እየሞከረ ያለ ይመስላል። ምክንያቱም ያንን ነው እየተመለከትን የምንገኘው። ምክንያቱም በእንደዚህ አይነት ሁኔታ ላይ ወይ ደግሞ በእንደዚህ አይነት መልኩ ነበረ በተሻለ መልኩ ለመቆጣጠር ጥረት ሲደረግ የነበረውና ጉዳቱ እንዳያገረሽበት ጉዳቱ መልሶ እንዳይመጣበት ችግር እንዳይፈጥርበት የተለያዩ አይነት ጥንቃቄዎች ሲደረጉ ነበር። ከነዛም መካከል አንደኛው የጌም ታይሙን ማኔጅ ማድረግ ነበረ። ሩበን አሞሪም እንግዲህ ማኔጅ አድርጎ አሁን ላይ ሰፋ ያለ ደቂቃ የተጫወተበት አጋጣሚ አለ። እንደመጣም ምን ዴሊቨር ማድረግ እንደሚችልና ለሩበን አሞሪም የመከላከል አማራጭ ምን መስጠት እንደሚችል በዚህ ጨዋታ ገብቶ አሳይቷል ብዬ አስባለሁ። ያው የገባው በግራም በቀኝም የሴንተር ባክ ቦታ ሳይሆን በመሃል ሴንተር ባክ ቦታ ላይ ነበር ገብቶ የነበረው። በጥሩ ሁኔታ ነበረ ፐርፎርም ሲያደርግ ተመልክተን የነበረው። ፓሶቹ በጣም የሚገርሙ ነበረ። ራሱን ከጫና ፍሪ የሚያደርግበት መንገድ፣ ከበረኛ ኳስ እየተቀበለ ቢውልድ አፑን የሚያስጀምርበት መንገድ ሊሳንድሮ ማርቲኔዝ በጣም ያስደንቃል እና ተመልሷል። የመከላከል ብቃቱ ላይ ወልቭስ እያጠቃ ስላልነበረ የመከላከል አቅሙን አላሳየም ወይ ደግሞ አልተፈተነም ብለን በድፍረት መናገር እንችላለን። ግን ደግሞ ሞር ፕሮግሬሲቭ ፓሶቹ የተለያዩትን ነገሮች ስንመለከት ግን ሊሳንድሮ ማርቲኔዝ ለማንቸስተር ዩናይትድ ምን መስጠት እንደሚችል ያሳየበትን ጨዋታ ተመልክተናል ብዬ አስባለሁ። ወልቭስ ደግሞ በአንድ አጋጣሚ በተለይ ከ35ኛው ደቂቃ በኋላ ዩናይትድ ላይ ተገልብጦ ማጥቃት የጀመረበትን ሞመንት እናስታውሳለን አይደለ? ያም እንግዲህ ምን ያህል ማንቸስተር ዩናይትድ
ይሄ ፊር ፋክተሩ እንዳጣ መመልከት እንችላለን። ምክንያቱም ጨዋታው ሲጀምር ወልቭሶች አፈግፍገው ነበር ሲጫወቱ የነበሩ፣ ለመከላከል ነበር ፍላጎታቸው እንጂ ማጥቃት ፈጽም ጭራሽ አልፈለጉም። ሮብ ኤድዋርድስ ሙሉ በሙሉ ተከላክሎ ነጥብ ማስጠበቅ ነበር የፈለገው እንጂ ማሸነፍ አልፈለገም፣ ጎል ማስቆጠር አልፈለገም ነበር። ግን የዩናይትዶችን ግን እንቅስቃሴ ከተመለከተ በኋላ ግን ጎል ሊያስቆጥር የሚችልበት እድል እንዳለ ማጥቃት እንደሚችል ከተገነዘበ በኋላ ሙሉ በሙሉ ማጥቃት ጀመረ። ቦክስ ውስጥ የተወሰኑ ሙከራዎችን አደረጉ። ከዛ በኋላ ጎል ተቆጠረና ማንቸስተር ዩናይትድ 1-0 እየመራ የነበረው ቡድን ወደ ረፍት 1-1 በሆነ ውጤት እንዲወጡ አድርጓልና ይሄኛውም እንግዲህ ለተጋጣሚ የልብ የመስጠት ጉዳይ ሞር እንትን ሊባል ወይ ደግሞ ሊቀረፍ የሚገባ ነገር ነው ተብሎ ነው የሚታሰበው። አለዛ በዚሁ የሚቀጥል ከሆነ ክለቦች በቀላሉ ይሄን ነገር ሴንስ ስለሚያደርጉት በቀላሉ ሊቀጧቸው የሚችሉበት አጋጣሚ ይኖራል እና እዚህ ፓርት ላይ በደንብ ሊጠነቀቅ ይገባዋል ተብሎ ነው የሚታሰበው። ስለዚህ ያን ነገር ማድረግ አለበት ተብሎ ይታሰባል። ከዛ ውጪ 17ኛ ተከታታይ ጨዋታው ሩበን አሞሪም ምንም አይነት የአካዳሚ ግራጁዌት ያላካተተ ቋሚ 11 ተጠቅሟል። ኮዩሜኑ ተቀይሮ ገብቶ ነበረ፣ ግን ለተወሰነ ደቂቃዎች ነው፣ ቋሚ 11 ውስጥ አልገባም። ስለዚህ 17ኛ ተከታታይ ጊዜ የአካዳሚ ግራጁዌት ያልገባበት ጨዋታን ተመልክተናል እና ያው ከጨዋታ በፊትም እንዳልኩት የሩበን አሞሪም በአካዳሚ ተጫዋቾች ያለማመን አያምንም ተብሎ የሚነሳበት ወይ ደግሞ የሚታማበት ጉዳይ የሆነ መሬት እየረገጠ ነገር እንደሆነና ዝም ብሎ አሉባልታ እንዳልሆነ እየተመለከትን ያለንበትን አጋጣሚ ነው ያየ ነው ብዬ አስባለሁ። 17 ተከታታይ ጨዋታ ማለት በጣም አስቸጋሪ ነው። ሲቀጥል ሁሉም አሰልጣኝ እንደመጣ ከካሪንግተን የሚያሳድጋቸው የራሱ የሆነ ተጫዋቾች አሉት። ኤሪክ ቴን ሃግ ኮቢ ሜኑ እንደነበረው እናስታውሳለን። ጋርናቾም እንደዛው። በአሞሪም በኩል እስካሁን አልተመለከትንም። የሚመጡ አሉ፣ ግን የመጡትም እየጠፉን አይደለም። ራሽፎርድ የሉም፣ ጋርናቾ የሉም። ኮቢ ሜኑም እንዲወጣ እንደሚፈልግ ያው ከሩበን አሞሪም አኳኋን መረዳት ይቻላል እና እዚህ ነገር ላይ ምናልባት እንዳያሳማው ስጋት ተፈጥሯል። በእነዚህ ጉዳዮች ዩናይትድ አሸንፏል፣ ወደ ቶፕ 6 መጥቷል። ከአምስተኛው ቡድን ቼልሲ ጋር እኩል ነጥብ ነው ያስመዘገበው። ግን ደግሞ ጥሩ ነገሮች እንዳሉ ሁሉ ፖዚቲቭ ነገሮች እንዳሉ ሁሉ ትልቅ ጥያቄን የሚያስነሳንም ፐርፎርማንስ ነው አሳይቶ ያለፈውና ቀጣይ በሚያደርገው ከበርንሞዝ ጋር እስከሚያደርገው ጨዋታ ድረስ ንጹህ 1 ሳምንት አለው። ስለዚህ እንዴት አድርጎ ይዘጋጃል የሚለው ነገር ያው እንግዲህ በውጤቱ ነው የምንመለከተው። ግን ደግሞ ሊስተካከሉ የሚገቡ ብዙ ነገሮች አሉ። ዩናይትድ ወልቭስ ስለሆነ ያሸነፈበት ብዙ ሞመንቶች አሉና እነዚህ ነገሮች ተስተካክለው ማንቸስተር ዩናይትድ ወደ ተፎካካሪነቱ እንዲመለስ እንግዲህ ምን መድረግ እንዳለበት ከሩበን አሞሪም ብዙ የቤት ስራ ይጠብቋል። እናንተስ ምን ሀሳብ አላችሁ የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።